ሰላም ጤና ይስጥልኝ። ውድና የተከበራችሁ የኢተንቢቱ ተመልካቾች በሙሉ ሰላማችሁ ብዝት ይበልልኝ። ሀና ሙሉ የሸዋ ጀግና የሞተችበት ምክንያት ላብራራላችሁ ነው የመጣሁት። ያው በቅርብ ከኔ ጋራ እናወራ ነበር። አንዳንድ እቃዎች ከኢትዮጵያ ልኬላት እዛው ሳውዲ አረቢያ በኦንላይን እንድትሸጥ ብዙ ነገሮችን እንጨዋወት ነበረ። ዛሬ ላይ ግን ሞታለች። የሞቷን ምክንያት ብዙ ሰዎች ስላላወቃችሁ ወደ ኢትዮጵያ ስትመጣ ነው። ወደ ኢትዮጵያ ኢቃማ ለማሰራት የሚለውን እንዴት ኢትዮጵያ ውስጥ ነው ወይ ኢቃማ የሚሰራው እያላችሁ ጥያቄ ፈጠረባችኋላችሁ። ያው እዛ እጅ ሰታ ከሆነ ታውቃላችሁ፣ አሻራ ሰታ ነው ወደ ኢትዮጵያ የምትገባው። አሻራ ከሰጠች ደግሞ ለ5 ዓመት ሳውዲ አረቢያ አትገባም። ስለዚህ እጅ ሳትሰጥ አሻራዋ እንዳይያዝ በየመን በኩል በባህር አቋርጣ ስትመጣ ወደ ኢትዮጵያ ነው የሞተችው። አብዛኞቻችን እኛ ወደ ሳውዲ አረቢያ ስንገባ በባህር በየመን አቋርጠን እንገባለን። እንደምንገባው ቀላል አይደለም ስንመለስ። ምክንያቱም ስንሄድ ኢትዮጵያ ውስጥ ልጅነት አለ፣ ጉልበታችን አልተበላም፣ ወጣት ነን፣ ብዙ ችግሮችን ተቋቁመን የኖርን ሰዎች ነን፣ ጠንካሮች ነን እና በየመን አቋርጠን እንገባለን ሳውዲ ብለን ድፍረቱ አለን። ነገር ግን ሳውዲ አረቢያ ብዙ ዓመት ሰርተን ጉልበታችን አልቆ ሰውነታችን ብቻ ነው የሚያምረው፣ መልካችን ነው የሚያምረው፣ ሰውነታችን ነው የወፈረው። በተአምር ግን ፓወር ጉልበት የሚባል የለንም። ኢቨን አምጠው ራሱ የሚወልዱ ከስደት መጥተው ጥቂት ናቸው። ኦፕራሶን ነው የሚደረጉት። ኃይል የለም የምናምጥበት። መልካችን ነው የሚያምረው፣ ሰውነታችን ነው የሚያምረው፣ ጉልበት ግን ዜሮ ነን እና እህታችን ላይ የተከሰተው ይሄ ነው። ስለዚህ ስንሄድ ጠንካራ እንደሆንን ሁላ ስንመለስ ግን ጠንካሮች አይደለም የምንሆነው፣ ከባድ ነው የሚሆንብን እና እሷ ያንን አማራጭ የተጠቀመችው ሳውዲ አረቢያ እጅ ሰታ ከሆነ ወደ ኢትዮጵያ የምትገባው 5 ዓመት ወደ ሳውዲ አረቢያ አትገባም። ምክንያቱም አሻራ ይወጣባታል። ስለዚህ በየመን አቋርጣ በባህር ወደ ኢትዮጵያ ገብታ በፓስፖርት ቪዛ ይላክላትና እንደ አዲስ ሳውዲ አረቢያ ልትገባ ነበር የእሷ ፕላን እቅዷ። እንደምታዩት በቅርብ ትዳር አድርጋ የአንድ ልጅ እናትም ሆና ነበረ። ልጇንም ድጋሚ ሳታየው ነው የሞተችው። በጣም ነው ልብ የሚሰብረው፣ በጣም ነው የሚያሳዝነው። አላቅም ብቻ ባሏ እንዴት እንደሚሆን እንዴት እንደምትችለው ግን የኔ ውድ እግዚአብሔር ጽናቱን ይስጥክ። በእውነት ቤተሰቦቿስ አንድም ልጅ ተክታላችኋለች። ጽናቱን ይስጥህ። አንተም ቤተሰቦቿ መጽናናቱን ያድላችሁ፣ ጽናቱን ይስጣችሁ። እቺን የመሰለች አንድ ፍሬ ልጅ የባህር ብዙዎች ናቸው የሚሞቱት። እሷ ቲክቶክም ላይ ስለምትሰራ ፎሎ አላት። አበሻ ቀሚስ ሽፎን ምናምን ትሸጥ ነበረ በቅርብ እና በዛ ነው አሁን ይሄ እየተነገረላት ያለው። እኔም ደግሞ ያው ትንሽ በኦንላይን እቃ ለመላክ ምናምን እንወያይ ነበር። አንዳንድ እቃዎች የተሻለ ስራ ወደ እሷ ከሳውዲ ልትልክልኝ አንዳንድ ነገሮች እኔም ከዚህ ልልክላት እና በዛ ምክንያት የተግባባሁት ሌላ ነገር የለም። እና በሚያሳዝን ሁኔታ ግን በስመ አብ ወልድ ሞተች ሲባል እኔ እንዴት እንደደነገጥኩኝ በእመቤቴ ስም። እና የሰው ልጅ ሞት እንደዚህ ቀላል ነው። ስለዚህ አሁንም ቢሆን ምላችሁ ነገር ቢኖር ምንድነው ከሳውዲ አረቢያ በባህር በየመን ወደ ኢትዮጵያ እገባለሁ ብላችሁ የምታስቡ ሰዎች ካላችሁ ህይወታችሁ አጭር ናት፣ አትገቡም። ምክንያቱም እናንተ የምታስቡት ሰውነታችሁ ስለወፈረ ጉልበት አለኝ ብላችሁ ነው። ጉልበት የላችሁም። የመራመጃ አቅም የላችሁም። አቅም የለም። የሚታየው የፊታችን ገጸ ባህሪያችን ሰውነታችን እችላለሁ ባይነት እንጂ አንችልም። አንድ ቀን ሙሉ እንኳን መጓዝ አንችልም። መንገድ ላይ ነው ህይወታችን የሚጠፋው። ዛሬም ነገም ከሳውዲ አረቢያ እንደዚህ እመጣለሁ የምትሉ ካላችሁ በባህር ወደ ኢትዮጵያ አሻራ እንዳይያዝባችሁ እርሱት፣ ትሞታላችሁ መንገድ ላይ። በጣም ብዙ ቁጥር ስፍር የሌላቸው እየሞቱ ነው። ሬሳችሁ ለቤተሰብ አይደርስም። አሞራ ነው የሚበላው፣ እዛው አፈር ነው የሚለብሰው። እባካችሁን እንዳታስቡ። ከበቃችሁ ስደት አሻራ ሰጥታችሁ የሆነ ያህል ጊዜ ታስሩና አገራችሁ ግቡ። ሳውዲ ብቻ አይደለም ሀገር፣ በጣም ብዙ ሀገር አማራጭ አላችሁ። ሳውዲ መግባት የማትችሉ ከሆነ ዱባይ አለ፣ ኩዌት አለ፣ ኳታር አለ፣ ደህና ሀገሮች አሉ። ስለዚህ
ሳውዲ ብቻ አይደለም ሀገር ያለው እና አሻራ ሰጣችሁ ግቡ። መግባት ስትፈልጉ አሻራዬ ይያዝብኛል በቪዛ ከኢትዮጵያ በአዲስ እገባለሁ ሳውዲ ብላችሁ ግን እዛ ብዙ እቅድና ፕላን ይዛችሁ የምትጓዙ ሰዎች አቁሙ። ቀላል አይደለም። እኛ ከኢትዮጵያ ብቻ ስንሄድ ነው የሚቀለል። ምክንያቱም ረሃብ እንቋቋማለን፣ ፀሐይን እንቋቋማለን፣ ብርድን እንቋቋማለን፣ መብላትን ማጣትን ችግርን እንቋቋማለን ስንሄድ። ስንመለስ ግን መሞቻችን ነው የምናበጀው። ማንንም ሰው በበረሃ ወደ ኢትዮጵያ ገባለሁ ብላችሁ እንዳታስቡት። በቃ አቅም የለንም፣ ፓወር የለንም። ስለዚህ ሀና ሙሉ የሸዋዋ ነፍስ ይማር፣ ነፍስ ይማር። እግዚአብሔር በደጋጎች ጎን ያስቀምጥሽ። ልጅሽም ቢሆን አድጎ መጠየቁ አይቀርም። እግዚአብሔር ያሳድገው። ጥሩ ነው። እንኳንም ወለድሽ። ለቤተሰቦች ምትክ አስቀምጥሻል። ቤተሰቦችሽ በትልቁ መጽናናትን ይስጣቸው። ባለቤትሽም እግዚአብሔር ያጽናው። እሱ የሚያጸና ልብ እንዲበቃን ያላቅም ብቻ መጽናናትን ይስጠው። ይሄ ነው ልል የምችለው እና የምታስቡ ሰዎች ካላችሁ እሷ መማሪያ ትሆናችኋለች። እባካችሁን በበረሃ እንዳትመለሱ፣ በበረሃ እንዳትመጡ። አቅም የለንም። ጉልበታችን ተበልቷል። ብዙ ዓመት ሰርተናል፣ ደክመናል። ስንሄድ ብቻ ነው ቀላል፣ ስንመለስ ግን ከባድ ነው። አሻራ ስጡና ትንሽ ጊዜ ታስራችሁ አገራችሁ ግቡ። ከዛ ኩዌት ሂዱ፣ ኳታር ሂዱ። እንዴ ሳውዲ ብቻ አይደለም ሀገር፣ በጣም ብዙ ሀገር አለ። እና እህታችን ኢቃማ ልታሰራ ስትባሉ ብዙ ጥያቄ የፈጠረባችሁ ሰዎች ካላችሁ ሀና የሞተችው ኢቃማ ከሳውዲ አረቢያ ወደ ኢትዮጵያ አሻራ ሳትሰጥ ገብታ በነፃነት ገብታ ከኢትዮጵያ ወደ ሳውዲ አረቢያ በቪዛ በሰላም በህጋዊ እንድትገባ ፈልጋ ነበረ። የሷ ፕላን ይሄ ነበር። የሷ እቅድ ይሄ ነበር። እቅዷ ይሄ ብቻ አይደለም የሚያቆመው። ከዚህ በሰላም ኢትዮጵያ ገብታ ከዛ በኋላ ፓስፖርቷን አጀስት አድርጋ ኢቃማዋን ተልኮላት ትሄድና እዛ በኢቃማ ሽፎኖች፣ የተለያዩ ወርቆች፣ ወርቅ ቤትም ለመቀጠር ፕላኗ በጣም ትልቅ ነበረ። ወርቅ ቤቶቹን አናግራለች፣ እሺ ብለዋታል። እና ሽፎን፣ አባያ ምናምን የተለያየ የሀበሻ ሱቅ ከፍታ ለመስራት ነበር ፕላኗ፣ እንደ ማንኛውም ሰው ማለት ነው። ይኔ ሰርቶ አደር፣ ይኔ ለፍቶ አደር አልሆነላት። እቅዷ ሌላ፣ ፕላኗ ሌላ፣ ባጭር ቀረች። እና የእሷ ፕላን በቅንነት እንድታስቡ ትፈልጋለሁ። የእሷ ፕላን ሳውዲ ገብታ በኢቃማ በህጋዊ ስራዋን በሰፊ እንድትጀምር ነበረ። ጣባ እንዲሁም የጣባ ክዳኖች፣ የክትፎ ማቅረቢያዎች እኔ ከዚህ ልልክላት ነበረ። ብዙ ፕላን ነበረ። ፕላናችን የጉራጌ መጠፍጠፊያዎች ምናምን፣ የክትፎ ማቅረቢያዎች ያ ነበረ ፕላኗ። መስራት፣ መነገድ፣ መለወጥ ነበረ፣ ግን በህጋዊ መልኩ ማለት ነው። እና ህጋዊ የምትሆነው ምንድነው? አሻራ ሳትሰጥ በባህር ከመጣች ነው እንጂ አሻራ ከሰጠች ታውቃላችሁ ለ5 ዓመት አትገባም ሳውዲ። ስለዚህ ትልቅ ፕላን፣ ትልቅ እቅድ ነበራት። የኔ ውድ ባጭር ቀርታለች። እንደሷ አይነት ፕላን ይዛችሁ እቅድ ይዛችሁ ግን ህይወታችሁ ባጭር ነው የሚቀረው። ስለዚህ በስደት በበረሃ ለመመለስ እንዳትሞከሩ። እንደምንሄደው ስንመለስ ቀላል አይደለም፣ ስንመለስ ከባድ ነው። እና ይሄ ይመስላል ማለት ነው። እግዚአብሔር ያጽናችሁ። ለብዙዎቻችሁ ጥያቄ ለሆነባችሁ ይሄ መልስ ነው ብዬ አስባለሁ። በቃ ሌላ ምን እላችኋለሁ? ትምህርት ውሰዱ ነው የምለው፣ ሌላ ነገር የለም። እግዚአብሔር ያጽናል፣ እኔንም ያጽናኝ። በእውነት እኔ አንድም ቀን ቢሆን የማውቀው ሰው ሞተ ሲባል አላውቅም። እኔንም እግዚአብሔር ያጽናኝ። አመት ባል ነው ግን ከኔ የበለጠ ደግሞ የተጎዱ ብዙ ቤተሰቦች አሏት። ወይ ልጇን ሳታየው